የሻደይ አሸንድዬ ሶለልና የእንግጫ ነቀላ በዓላት በክረምት በነሐሴ ወር እና በመስከረም ወራት የሚከበሩ በዓላት ናቸው። እነዚህን በዓላት በተመለከቱ ደግሞ በአጀንዳነት የምንመለከተው ጉዳይ ይሆናል። ወደ ቀዳሚው ዜና አልፋለሁ። ሻደይ የልጃገረዶችና የሴቶች የነጻነት ቀን በመሆኑ በጉጉት የሚጠብቁት በዓል መሆኑን የሰቆጣ ከተማ ነዋሪዎች ተናገሩ። በዓሉ ዓለም አቀፍ ደረጃ እውቅና እንዲያገኝ ጥረት እንደሚያደርጉም ገልጸዋል። ቴዎድሮስ ድሉ ዝርዝር አለው። ዋይ አሽከራዋ አሽከሪሙት ይሙት አሽከራዋ ይላሉ የኔታ። ወጣት ነጻነት ተፈራ የሰቆጣ ከተማ ነዋሪ ናት። የሻደይ በዓል ለሴቶችና ለልጃገረዶች የነጻነት በዓላችን ነው ብላለች። በዓሉን ለማክበር ዝግጅት እያደረጉ መሆኑንም በስልክ ነግራናለች። እኛ ያው ሻደይ ሲመጣ የሴቶች የነጻነት ቀን አድርገን ነው የምናስበው። ሻደይ 3ቷ ቀን የነጻነት ቀናችን ናት። አሁን ልብስ አዘጋጅተናል። ቀልብሻም ትባላለች ትንሽ ቅቤ መያዣ እሷን አዘጋጅተናል። ዱከት፣ መስቀል፣ ሁሉን ለጸጉራችን የሚሆን ሁሉን እያዘጋጀን ያለነ። ሌላው የሰቆጣ ከተማ ነዋሪ የሆነው ሀፍቱ ፈንታው የሻደይ በዓል በጉጉት የምንጠብቀው በዓል ነው ብሏል። በዩኔስኮም ሊመዘገብ የሚችል ትኩረት ያልተሰጠው ትልቅ በዓላችን ነውና ይሄ በጣም በጉጉት የምንጠብቀው ታላቅ በዓላችን ነውና በዚህ ኩራት ነው የሚሰማን። በዚህ በዓል ያገው ባህል ልብስ ቁምጣና ሱሪ እንለብሳለን። ያው ምን ጎበኝበት ምናይበት ቆንጆ የባል ልጅ ናት አለባበሷ ቁመናዋ የምንልበት ምናይበት ዘመን ነበር። አሁን ግን ያው ከአዋቂዎች ጋር ስለሆኑ ያው በዓሉን በድባብና በፕሮግራም አብረን አጅበን የምናከብረው በዓል ነው። በዓሉ ሲከበር የወንዶች ተሳትፎ በርካታ መሆኑን ነው ሀፍቱ የነገረን። ጅራፍ አለ አብዛኛው ከዛ እነሱ ሲጨፍሩ የወንድነት መለኪያ ያው ጅራፍ ሰራለህ። ጅራፍ እየተገራረፍ ወይ ደግሞ እያጮክ ታጅባለህ። አንዳንድ ጊዜ ያው የባህላዊ ልብሶችን ለብሰህ ማለት ነው። ያ ሴቶች ያው አንደኛ እንዳይተናኮሉም እንደሌላ እንደሚተናኮላቸው ነገር እንዳይቀርብ ወንድ ማጀብ ነው። ሁለተኛ ደግሞ ያው ባህል ነው። እንደ ይሄ ጅራፍ እያጮክ እያልህ ጥቂት ይይዛል። ጥቂት የሚባል ቀምጫና የሚባል የቀል ዘራለ ያንን ትይዛለህ። ጥልቆ ወይ መጥረቢያ የምትባል ያቺ ትያዛለች። የራስ ቆዳ ልብስ ይሄ ቁርንጮ የሚባል አለ። ቆንጆ የሆነች የተለፋች በቀይ ሆና እቺ ሻንጣ ትያዛለች። እነዚህ ነገሮች ነው መዋቢያ ናቸው ወንዶችና እነዛን ይዘህ አብረህ ታጅባለህ። ያው የጅራፍ ግጥም ያለ የጅራፍ ግርፍ ያለ እንደዚህ አይነት በጎን አሉ። ያው በወንዶች በማጀብ ደረጃ ያሉ ማለት ነው እንጂ ጠለቅለህ ምን ጫወታቸው ሳይሆን በማጀብ ደረጃ ሆነው ራሳችን ትሪት የምናደርግበት አብረን በዓሉን የምናደምቅበት ስርዓት አለ። የሻደይ በዓል ሲከበር ዘርፈ ብዙ ጠቀሜታዎችን ይዞ እንደሚመጣም ተናግሯል። አንደኛ በባህልና ቱሪዝም ተመዝግቦልን በዩኔስኮ ቢመዘገብና ታዋቂ ቢሆን ቱሪስቶች መጥተው በኤክስፖርት በምንዛሬም ሆነ በባህላዊ ደረጃ ትልቅ የዩኔስኮ የባህል ቅርስ ስለሆነ ከማይደሰሱ ቅርሶች አንዱ ሊመዘገብ ይችላል ብዬ አስባለሁ። ለቀጣይ ወደፊት የሻደይ በዓል ሲከበር ተስፋን ይዞ ይመጣል ብለን እንጠብቃለን ያሉት ሀፍቱና ነጻነት መሆን አለበት ያሉትን ጠቁመዋል። በዩኔስኮ እንዲመዘገብ እንፈልጋለን። ባህሉ ካላንደር ቢሆን አሁን ደስ ይለናል። ቅዳሜና እሑድ በዋለ ብለን ብዙ ጊዜ እንጸልያለን። ካላንደር ስለሌለው ማለት ነው። ሙት አሽከራዋ ይላሉ የኔታ። በላስታ ላሊበላና አካባቢ የሚከበረውን የአሸንድዬ በዓል በድምቀት ለማክበር መዘጋጀታቸውን የላሊበላ ከተማ ወጣቶች ተናገሩ። በዓሉ የአካባቢው ልዩ መገለጫ በመሆኑ በድምቀት ለማክበር የተለያዩ ቅድመ ዝግጅቶችን እያደረገ መሆኑን የላሊበላ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ገልጿል። ለበለጠ ጥላሁን ዘገባ ወሰኔ መኩሪያ። በአማራ ክልል በክረምት ወቅት ከሚከበሩ በዓላት መካከል በላስታ ላሊበላ የሚከበረው የአሸንድዬ በዓል አንዱ ነው። አሸንድዬ በነሐሴ ወር አጋማሽ የፍስለታ ጾምን ተከትሎ የሚከበር ማህበራዊ ድምቀት የሆነ ታሪካዊ በዓል መሆኑን ከላሊበላ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት የተገኘው መረጃ ይጠቁማል። በዚህ ዓመት የሚከበረውን የአሸንድዬ በዓል በድምቀት ለማክበር መዘጋጀታቸውን አሚኮ በስልክ ያነጋገራቸው የላሊበላ ከተማ ነዋሪ ወጣቶች በላይነሽ ገብረ አምላክና ወጣት አያልነሽ ቢራራ ተናግረዋል። ካሁን ባገኘነው በያዝነው ልምድ ብዙ ዓመት ስለሰራንበት አሁን ያው ዝግጅት ላይ ነን። ዝግጅታችን ጨርሰናል ማለት ይቻላል። አሸንድዬ በላስታ ላሊበላ ሃይማኖታዊ ባህሉ ነው። በሃይማኖት ደረጃም የሚከበር ስለሆነ እዚህም እኛ አስፈላጊውን የአሸንድዬ አባባልና ትሬኒንግ አለው። ዝግጅት ይሰራል።
እሱም ተዘጋጅተን እየጠበቅን። ወጣቶቹ በበዓሉ ዕለት የሚጠቀሙበትን አልባሳት አዘጋጅተው የበዓሉን መድረስ በመጠባበቅ ላይ መሆናቸውንም ገልጸዋል። ያው አልባሳታችን ትፍትፍ ጎዳ 4 ወርድ ይባላል። ያው የልጃገረዶቹ ጎዳ ይለብሳሉ፣ ህፃኖቹ ደግሞ ትፍትፍ ይለብሳሉ፣ ትልቆቹ ደግሞ 4 ወርድ ይለብሳሉ። አልባሳታችን የምናደርገው ጌጣጌጥ ምናምን ሁሉንም ገዛዝተን ጨርሰናል። አሁን በቃ የምንጠብቀው የበዓሉን ቀን ማክበሪያውን ቀን ብቻ ነው እንጂ ተዘጋጅተን ጨርሰናል። በዓሉ ሲደርስ በደማቅ ሁኔታ ባህላችንን እናከብራለን። 4 ወርድና ትፍትፍ ጎዳ ነው እንደምንለብሰው። ጌጣጌጦችን መዋቢያ የራሱ የሆነ ከድሪ እስከ ቁርጥ ከድኮት እስከ ማርዳ የሚባል አንገታችን ላይ የምናስረው አለ። ሁሉ አዘጋጅተናል። የላሊበላ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽህፈት ቤት የባህል እሴት ባለሙያ አቶ ገብረስላሴ ኑርዬ ጽህፈት ቤቱ በዓሉን ለማክበር አስፈላጊ ነገሮችን በማዘጋጀት ትኩረት ሰጥቶ እየሰራ መሆኑን ጠቅሰዋል። በአምስቱም ቀበሌ ልጃገረዶችና ህጻናት እንዲሰባሰቡ እናደርጋለን። ለተቀኑ ሲደርስ ጸጉራቸውን እናሰራለን፣ አሸንድዬ ቅጠል እንሰጣለን። በቃና ወንዶች ደግሞ ያው ጅራፋቸውንም መዋቢያ አጣያሉ ወንዶች 2 አሽኮራሚ በየአንድ ሴት ቡድን ይኖራል። ፕሮግራሙ ሲኖር እንግዲህ እነሱ ያው በዓሉን እየጨፈሩ ከቤተ ክርስቲያን ጀምረው በአባቶች በታላላቅ አባቶች በሽማግሌዎች ጀምረው ሙሉ ሰፈሩን ባለው ከተማውን እየዞሩ በዓሉን እንግዲህ ያከብራሉ። ከዛ ጀምሮ ያከብራሉ ማለት ነው። ከአዲስ ጀምሮ የአሸንድዬ በዓል በላስታ ላሊበላ አካባቢ ነዋሪዎች ዘንድ የማንነት መገለጫ በመሆኑ በድምቀት ስለሚከበር የሀገር ውስጥና የውጭ ሀገር ዜጎች ወደ አካባቢው ሄደው በበዓሉ ላይ እንዲታደሙ አቶ ገብረስላሴ ጥሪ አስተላልፈዋል። እንግዲህ እኛ ዋናው በተለይ እንደ ላስታ ላሊበላ አሸንድዬ ትልቅ አካባቢው ከቅርሱ በተጨማሪ ትልቅ መለያ ባህላችን ነው። የኛ ማንነታችን መገለጫ ነውና በጣም ትልቅ አንደኛ ወቅቱ አረንጓዴ የሚታይበት የልምላሜ ወቅት ከመሆኑ ጋር ተያይዞ በጣም ለእይታ የሚማርክ ነው። ለቱሪስት የጠበቀ ባህላዊ እንትኖችን ይመለከታሉና የሀገር ውስጥ ቱሪስት ቢመጡ ትልቅ ትውስታን ይዘው ይሄዳሉና ማታችሁ ተመልከቱ ነው የምንለው። እንግዲህ አሸንድዬ በአማራ ክልል በላስታ ላሊበላ አካባቢ የክረምት መውጫን ተከትሎ የሚከበር ማህበራዊ እሴት በመሆኑ በዓሉን ይዘቱን ሳይለቅ ለትውልድ እንዲተላለፍ ሁሉም የድርሻውን መወጣት እንዳለበትም ተጠቁሟል። የአጀንዳ ጉዳያችን አሁንም እንደቀጠለ ነው። የሴቶችን ነጻነት፣ ማህበራዊ ትስስርና የባህል ከፍታ ከሚያሳዩት ታላላቅ ሀገራዊ ሁነቶች መካከል የሚጠቀሱት የክረምት ወራት በዓላት በድምቀት ይከበራሉ። በላሊበላ አሸንድዬ፣ በዋግኽምራ ሻደይ፣ በወሎ ሶለል፣ በጎጃም አካባቢ እንግጫ ነቀላና በአዊ ብሔረሰብ አስተዳደር አሱሪቲ በዓላት በወርሃ ነሐሴ እስከ መስከረም ዋዜማ ድረስ በአማራ ክልል በተለያዩ ሁነቶች ይደምቃሉ። ትዕግስት ሱባለው በጉዳዩ ላይ መረጃ አዘጋጅታለች። ተከታትለን እንመለስ። በክረምት ወቅት ከሚከበሩ በዓላት መካከል በአማራ ክልል አሸንድዬ፣ ሻደይ፣ ሶለል፣ እንግጫ ነቀላና አሱሪቴ ዋና ዋናዎቹ ናቸው። አሸንድዬ በታሪካዊቷ የላሊበላ ከተማና በዙሪያው ባሉ አካባቢዎች የሚከበር በዓል ነው። ይህ በዓል የሴቶችን ነጻነት፣ ማህበራዊ ትስስርና የባህል ከፍታ ከሚያሳዩ ታላላቅ ሀገራዊ ሁነቶች መካከል አንዱ ተደርጎ ይወሰዳል። በዓሉ ከትውልድ ወደ ትውልድ ሲሸጋገር የመጣ ውብ እሴቶችን የያዘ ነው። ልጃገረዶች አሸንድዬ የሚባለውን የሳር አይነት ይጌጡበታል። ይህ ሳር የለምለምነትና የሰላም ምልክት ተደርጎም ይወሰዳል። ሴቶችና ልጃገረዶች በባህላዊ ጥልፍ ያጌጡ ልብሶችን ይለብሳሉ። ጸጉራቸውን በባህላዊ መንገድ በተለይም የፊት ገጽን በሚያደምቀው ሹሩባ ይሰራሉ። በክብ እየተሽከረከሩ በእጃቸው በማጨብጨብ በእግራቸው እየቀለበሱ በከበሮ ታጅበው ልዩ ዜማዎችን ያንጎራጉራሉ። ዜማዎቹ የሴቶችን ነጻነት፣ የፍቅርና የጀግንነት እንዲሁም የወቅቱን ማህበራዊ ሁኔታዎች የሚያንጸባርቁ ናቸው። አሸንድዬ ለሴቶች ትልቅ ቦታ የሚሰጥ ማህበራዊ መድረክ ነው። ልጃገረዶች ዓመቱን ሙሉ ከሚኖራቸው ማህበራዊ ጫና ነፃ ወጥተው የሚዝናኑበት፣ በነጻነት የሚቦርቁበትና ችሎታቸውን የሚያሳዩበት ልዩ አጋጣሚ ነው። ሌላው የሻደይ በዓል ነው። የሻደይ በዓል በዋግኽምራ በድምቀት ከሚከበሩ በዓላት መካከል አንዱ ነው። በዓሉ የሴቶችን ማህበራዊ ድምጽ፣ ውበት፣ ባህላዊ አልባሳት የሚያሳይ ልዩ ትዕይንት ነው። በሻደይ ወጣት ሴቶች ተሰባስበው የራሳቸውን ማህበራዊ ትስስር ያጠናክራሉ። ባህላዊ ዜማዎችን እያቀነቀኑም የማህበረሰቡን ማህበራዊ ህይወት፣ ባህልና እሴቶች ይገልጻሉ። በዓሉ በነሐሴ ወር የሚከበር በመሆኑ የአዲስ ዓመትን መቃረብ በጉልህ ያበስራል። ሴቶች በጥልፍ ባጌጡ ልብሶች ይዋባሉ። በግጥሞቻቸው ስለ ፍቅር ይሰብካሉ። ስለ ጀግንነት፣ ስለ ሀገርና ስላለው ማህበራዊ ሁኔታም ይገልጻሉ።
ሶለል በራያና በቆቦ አካባቢዎች በድምቀት የሚከበር ታላቅ የልጃገረዶች ባህላዊና ሃይማኖታዊ በዓል ነው። ይህ በዓል የክረምቱን ማጠናቀቂያ የበጋውን መምጣት የሚያበስር የሴቶችን ነፃነትና ማህበራዊ ትስስር የሚያጠናክር ውብ የኢትዮጵያዊነት መገለጫ ነው። በዓሉ ክረምቱ አልፎ ፀሐይ ስትወጣ፣ ወንዞች ሲጎድሉ፣ ምድር ደግሞ በአበባ ስትሸፈን ልጃገረዶች ከነበረባቸው ማህበራዊ ጫና ተላቀው ደስታቸውን በዜማ የሚገልጹበት አዲሱን ዓመት በተስፋ የሚጠባበቁበት መሆኑም ይነገራል። ሌላው በክረምት በአማራ ክልል ከሚከበሩ በዓላት መካከል የእንግጫ ነቀላ አንዱ ነው። እንግጫ ነቀላ በዋናነት በጎጃምና በሌሎችም የሀገራችን ክፍሎች የሚዘወተር አዲስ ዓመትን ወይንም እንቁጣጣሽን ስንቀበል ከሚከናወኑ ማራኪና ጥንታዊ ባህላዊ ክዋኔዎች መካከል አንዱ ነው። የእንግጫ ነቀላ ዝግጅትና ክዋኔ ከነሐሴ አጋማሽ ይጀምራል። እንግጫ የሰላም፣ የበረከት፣ የጤናና የማህበራዊ ትስስር መገለጫ ተደርጎም ይወሰዳል። አዲስ ዓመት ሲገባ ቤትን ለማሳመር እንዲሁም መልካም ምኞትን ለመለዋወጥ ይጠቅማል። ሌላው ደማቅ በዓል አሱሪቴ ነው። አሱሪቴ በአዊ ብሔረሰብ አስተዳደር ከጳጉሜ 1 እስከ ጳጉሜ ማክተሚያ ባሉት ቀናት የሚከበር ታላቅ በዓል ነው። አሮጌው ዓመት አልፎ አዲሱ ዓመት የሚተካበትን የሽግግር ወቅት የሚያመለክት ባህላዊ እሴት ነው። በዓሉ ወጣቶችና ታዳጊዎች የአሱሪቴ አበባና ሌሎች ልዩ ልዩ አበባ አይነቶችን በመያዝ ባህላዊ ጨዋታዎችን፣ ሙዚቃዎችንና ጭፈራዎችን እያቀረቡ በደመቀ ሁኔታ ያከብሩታል። የአሱሪቴ በዓል አለባበስ የአዊን ሕዝብ የሽመና ጥበብና ባህላዊ ውበትን ላይን በሚማርክ ሁኔታ የሚያሳይ ከመሆኑም በላይ አዲሱን ዓመት ለመቀበል ያለውን ዝግጁነትና ክብር የሚገለጽበት መንገድ ነው። አሁንም በዚሁ የአጀንዳ ጉዳያችን ላይ ነው ቆይታ የምናደርገው። በአማራ ክልል በክረምት ወቅት የሚከበሩ ባህላዊ በዓላትን እሴታቸውን በጠበቀ መልኩ ለማክበር የሚያስችሉ የቅድመ ዝግጅት ስራዎች መከናወናቸውን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። በዓላቱን ዲጂታል የሚዲያ አማራጮችን በመጠቀም ለዓለም አቀፉ ማህበረሰብ በማስተዋወቅ ከዘርፉ የሚገኘውን ገቢ ለማሳደግ እየሰራ መሆኑንም ቢሮው ገልጿል። በጉዳዩ ላይ ትዕግስት ሱባለው ከአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋዬ ጋር ቆይታ አድርጋለች። ተከታዩን ጥንቅር እንከታተል። አቶ መልካሙ ጸጋዬ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ፣ በቅድሚያ ለሚኖረን ቆይታ ለጊዜዎት ለሐሳቦት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የሻደይ፣ አሸንድዬ፣ ሶለል፣ የእንግጫ ነቀላ፣ የአሱሪቴ የመሳሰሉት በዓላት በአማራ ክልል በድምቀት ከሚከበሩ ትልልቅ ባህላዊ ሀብቶቻችን መካከል ይጠቀሳሉና እነዚህም በዓላት በዘንድሮ ዓመት በደመቀ ሁኔታ ለማክበር ምን አይነት የቅድመ ዝግጅት ስራዎች ተሰርተዋል ከሚለው እንጀምር። ሻደይ፣ አሸንድዬ፣ ሶለል፣ ቡሄ፣ አሱሪቴ እና ሌሎች የክረምት የአደባባይ በዓላት እንግዲህ እንደ አማራ ክልል በሁለት መንገድ ነው በድምቀት የምናከብራቸው። አንደኛ የማህበረሰባችን እሴት፣ ባህል፣ ወግ በጎልቶ የሚታይባቸው የሚወጣባቸው፣ ማህበረሰቡም ራሱን አስችሎ ወጥቶ በአደባባይ የሚያከብራቸው በዓላት ከሃይማኖትም ጋር የሚያያዙ ከመሆናቸው ጋር ተያይዞ እነዚህ በዓላት በድምቀት እንዲከበሩ በተለይም ደግሞ የማህበረሰቡን ወግ፣ ባህል፣ እሴት ጠብቀው መከበራቸውን ክትትል የምናደርግባቸው በዓላት ናቸው። በሁለተኛ ደረጃ ደግሞ እነዚህ በዓላት የቱሪዝም መዳረሻዎች ከመሆናቸው ጋር ተያይዞ በርካታ የሀገር ውስጥና የውጭ ሀገር ቱሪስቶች የሚታደሙባቸው ከመሆናቸው ጋር ተያይዞ የቅድመ ዝግጅት ስራዎቻችን የምንጀምረው ከሐምሌ 1 ጀምሮ ነው። የተለያዩ ባለድርሻ አካላትንም እንዲሁ እየጋበዝን ነው። ከነሱ ጋር ተቀናጅተን ተጋግዘን በሁሉም የክልላችን አካባቢዎች በዓላቱ በድምቀት የሚከበሩበትን በኋላ ደግሞ መለስ ብለን ክልላዊ መድረክ ፈጥረን እነዚህ በዓላት ክልላዊ ማጠቃለያ መድረክ የሚኖርበትን ሁኔታም የማመቻቸት ስራዎችን በእቅድ ይዘን እየተንቀሳቀስን ነው የምንገኘው። እነዚህ በዓላት ባህላዊ እሴቶቻቸውን ጠብቀው ከመከበራቸው ባሻገር የክልሉን የቱሪዝም ገቢ ለማሳደግ ምን አይነት ጠቀሜታ ይኖራቸዋል? ፋይዳቸው እጅግ በጣም ከፍተኛ ነው። በሁለት መንገድ፣ አንደኛ እነዚህ ራሳቸው በዓላቱ የቱሪዝም መዳረሻዎች ናቸው። በርካታ የውጭ ሀገር ቱሪስቶችና የሀገር ውስጥ ቱሪስቶች የሚታደሙባቸው ናቸው። በሌላኛው ዳይሬክሽን ደግሞ አመቱን ሙሉ ያለውን የቱሪስት ፍሰት ለማነቃቃት ከፍተኛ ፋይዳ አላቸው። በዓላቶቹን ለማክበር ወደ ክልሉ ለሚመጡ እንግዶች የሆቴሎች አጠቃላይ የትራንስፖርት የመሰረተ ልማት ዝግጁነት በምን ደረጃ ላይ ነው የሚገኝ? ሆቴሎቻችን ዝግጁዎች ናቸው። ከምን ጊዜውም በላይ እንግዶችን ተቀብለው ለማስተናገድ የሚጠበቅባቸውን ግብረ መልስ ወስደው እያከናወኑ እየተገበሩ ነው ያሉት። በተለይም በሁሉም አካባቢዎች
ከከተማ አስተዳደር ጋር ከመምሪያዎቻችን ጋር ከዞን አስተዳደር ጋር ደግሞ በመቀናጀት በተለይም በዛ አካባቢ ያለው የጸጥታ ሁኔታ እንዲስተካከል ምቹ ሁኔታ እንዲፈጠር ወጣቶች በነቂስ ወጥተው እነዚህን በዓላት እንዲያከብሩ የቅስቀሳ ስራዎችን የመስራት እና ልዩ ልዩ ተግባራትን የማከናወን ስራዎችን እንደዚሁ በእኛ በኩል የምንሰራ ነው የሚሆነው። መሰረተ ልማቶችን ከማሟላት ጋርም ተያይዞ በከፍተኛ ቅንጅት ነው ከአካባቢው አስተዳደር አካላት ጋር የምንሰራው ማለት ነው። ለምሳሌ አሁን ሻደይ አሸንድዬ ሶለል የሚከበርባቸው አካባቢዎች ላይ በቅንጅት የማክበሪያ ቦታዎችን ጭምር በምን መንገድ ማመቻቸት አለብን፣ ምቹ ሁኔታ መፍጠር አለብን የሚለውን ከአካባቢው አስተዳደር ጋር የኛ መዋቅር የሚሰራ ነው የሚሆነው። የአካባቢውን ጸጥታም እንዲሁ ከክልል ፖሊስ ጠቅላይ መምሪያ ጀምሮ እስከ ታችኛው እርከን ካለው የጸጥታ አካላችን ጋር እንዲሁ በቅንጅት ነው ስራዎችን የምንሰራው። ከትራንስፖርተሮች ጋር ከአስጎብኚዎች ጋር እንዲሁ የግንዛቤ ማስጨበጫ ስራዎችን ሰርተናል። እንደ ተቋም እነዚህን ተግባራት አከፋፍለን ለሁሉም አካል ሰጥተናል። በተጓዳኝም የኛ ባህሎች በተገቢ መንገድ እንዲተዋወቁ በውጭ ሀገር ባሉ ኤምባሲዎች እነዚህ በዓላት መቼ እንደሚከበሩ የት አካባቢ እንደሚከበሩ እነዚህን መግለጫዎች እንዲያደርሱ መረጃዎች እንዲሰጡ ከማድረግ አንጻር ስራዎችን እንሰራለን። ሁለተኛው ስራችን ከቱሪዝም ሚኒስቴር ጋር በመቀናጀት የቱሪዝም ሚኒስቴር የማርኬቲንግና ፕሮሞሽን ዲፓርትመንት ጋር ተቀናጅተን እነዚህ በዓላት በተለይም ደግሞ ለውጭ ቱሪስቶች በተገቢ መንገድ እንዲተዋወቁ ከማድረግ አንጻር ከነሱ ጋር በቅንጅት የምንሰራበት ሁኔታ አለ። ከዛ በተጨማሪ ግን እኛ አቅም በፈቀደ መንገድ ማህበራዊ ሚዲያዎችን እንጠቀማለን። ሌሎች የማህበራዊ ሚዲያ አማራጮችንም እንደዚሁ ሚዲያዎችንም በስፋት በመጠቀም እነዚህ በዓላት በስፋት እንዲተዋወቁ የማድረግ ስራዎችን እንሰራለን። በዓላቶቹን ለመታደም ከሀገር ውስጥም ከውጭ የሚመጡ በርካታ ጎብኚዎች ይኖራሉ ብዬ አስባለሁና ለነሱ የሚያስተላልፉት መልእክት ካለ? እንግዲህ አማራ ክልል ያው እንደሚታወቀው በርካታ የቱሪዝም መዳረሻዎች ያሉበት ክልልና አካባቢ ነው። ወደ አማራ ክልል መጣችሁ ብትጎበኙ ታተርፋላችሁ። በርካታ የቱሪዝም መዳረሻዎች አሉ። ህዝባችን እጅግ እንግዳ ተቀባይ ጨዋ ህዝብ ነው። ስለዚህ በጨዋነት ተቀብሎ የበዓሉ አካል አድርጓችሁ አብራችሁ በዓሉን አክብላችሁ ትመለሳላችሁና ሁላችሁም ሻደይ አሸንድዬ ሶለል፣ እንግጫ ነቀላ፣ ከሲያ ጨዳ፣ አሱሪቴ፣ ቡሄ እና ሌሎች በክረምት የሚከበሩ የአደባባይ በዓላትን ወደ አማራ ክልል መጣችሁ ጎብኙ። ቪዚት አማራ ማለት እፈልጋለሁ። አቶ መልካሙ ጸጋዬ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ፣ ለነበረን ቆይታ በአድማጮች በተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።